የተለያዩ የስፖርት ዝውውሮች አሉ፣ ዝውውር ዜናዎች አሉን። እነሱ እናቀርብላችኋለን። እንግዲህ በእንግሊዝ ፕሪሚየር ሊግም በአውሮፓ በአጠቃላይ የተለያዩ ዝውውሮች በአሁኑ ሰዓት እየተፈጸሙ ይገኛሉ። እንግዲህ የሊግ ጨዋታዎች ከመጀመራቸው በፊት እንደተለመደው እንግዲህ የዝውውሮች እናቀርብላችኋለን። በአርሰናል፣ ቼልሲ፣ ማንቸስተር ዩናይትድ፣ ሊቨርፑል እንዲሁም በሌሎችም በባርሴሎናም ያሉትን በሪያል ማድሪድም በአትሌቲኮ ማድሪድም ያሉትን ዝውውሮች ፈጠን እያን ጠቆም እናደርጋቸዋለን። የማይጠበቁ ዝውውሮች፣ አስገራሚ ዝውውሮችም እየተከናወኑ ይገኛሉ። ሰላም ጤና ይስጥልን፣ እንደምን አረፈዳችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራማችንን ተከታተሉ። እንግዲህ እስማኤል ሳባሪ እንግዲህ በ55 ሚሊዮን ዩሮ የባየር ሙኒክ ንብረት ሆኗል ማለት ነው። ባየር ሙኒኮች ለፒኤስጂ ኢንዶቨን 55 ሚሊዮን ዩሮ ከፍለው ይህን ተጫዋች ራሳቸው አድርገውታል። ዝውውሩም ተጠናቋል ማለት ነው። ኦልሞስት የሕክምና ምርመራ ብቻ ነው የሚቀረው። ሌላውን አጠናቆ ወደ ባየር ሙኒክ ንብረት ሆኗል ይሄ ተጫዋች። እንግዲህ እስማኤል ሳባሪም ይሄ ሞሮካዊ ተጫዋች ነው። በዚህ ዓለም ዋንጫ ላይ እንግዲህ ቆንጆ እንቅስቃሴ፣ ጥሩ ብቃቱን ሲያሳይ የነበረ ተጫዋች ነው። በዛ ምክንያት ነው እንግዲህ ባየር ሙኒኮች ተከታትለው የራሳቸው ሊያደርጉት የቻሉት በ55 ሚሊዮን ዩሮ። ይህ ሞሮካዊ እስማኤል ሳባሪ ለባየር ሙኒክ ሲፈርም በጣም አነጋጋሪ አንድ ክስተት ተፈጥሮ ነበረ። አነጋጋሪ ክስተት ይኸውም እንግዲህ በፒኤስጂ ኢንዶቨን በነበረበት ሰዓት 19 ሚሊዮን ዩሮ ነበረ ደሞዙ። እጅግ ዝቅተኛ ደሞዝ ነበር። በዛን ሰዓት እንግዲህ ፍቅረኛው ለእኔ አትመጥነኝም፣ አልፈልግህም ብላ ከፍቅረኛው ጋር መለያየቱ ይታወሳል። ይሄ በአሁኑ ሰዓት አስገራሚ ሁኔታ ሆኖ ብቅ ብሏል ማለት ነው። አሁን ላይ ግን በአስገራሚ በከፍተኛ ገንዘብ ወደ ባየር ሙኒክ ከተዘዋወረ በኋላ ፍቅረኛው ምንድን ነው ያለችው? ይቅርታ አድርግልኝ ተሳስቻለሁ ብላ በድረገጿ ላይ አስፈራለች ማለት ነው። ነገር ግን እስማኤል ሳፋሪ ያደረገው የእሷን ይቅርታና አትመጥነኝም የሚለውን መረጃ አንድ ላይ በማያያዝ በሱ ማህበራዊ ትስስር ላይ አስፍሮታል። ይህም ደግሞ በአሁኑ ሰዓት አነጋጋሪ እያለ የሚገኝ ሁኔታ ነው። አሁን እንግዲህ የሚገርም ዝውውሮች እያየን እንገኛለን። ኖቲንግሃም ፎረስት አንድ ቅጥር ፈጽሟል። ኖቲንግሃም ፎረስት ኦሊቨር ግላስነርን ከክሪስታል ፓላስ በአሰልጣኝነት ቀጥሯል ማለት ነው። ኖቲንግሃም ፎረስቶች ይህንን ድንቅ የክሪስታል ፓላሱን አሰልጣኝ ቀጥረውታል። ኦሊቨር ግላስነር እንግዲህ በክሪስታል ፓላስ በነበሩበት ጊዜ አስገራሚ ስኬታማ አሰልጣኝ ነበሩ። በ12 ወራት እንግዲህ 3 ዋንጫዎችን ያሸነፉ ድንቅ አሰልጣኝ ናቸው። ከሊቨርፑል እና ከማንቸስተር ሲቲ ዋንጫዎችን ከአፋቸው ላይ በመንጠቅ ታሪክ ሰርተዋል ማለት ነው። ኤፍኤ ካፕን፣ ኮሚኒቲ ሺልድን፣ ኮንፈረንስ ሊግን እነዚህ 3 ዋንጫዎችን በ12 ወራት ውስጥ በአንድ ዓመት ውስጥ ማለት ነው ለክሪስታል ፓላስ እንካችሁ ብለው አበርክተውላቸዋል። የሚገርም ስጦታ ነው። ድንቅ አሰልጣኝ ነው። ሳይታሰብ ነው እንግዲህ ወደ ኖቲንግሃም ፎረስት በአሰልጣኝነት የተዘዋወረው ማለት ነው። ብራይተን የቶትንሃም ሉካ ኮቨስቼቪንን ሊያስፈርም ነው። እንግዲህ ቶትንሃም በዚህ ተጫዋች ላይ ድርድር ላይ ይገኛል። ይህም ተጫዋች ወደ 55 ሚሊዮን ፓውንድ ብራይተን ሊከፍለው ነው እየተባለ ይነገራል። ኦልሞስት ይህም ዝውውር ወደ ማለቁ ላይ ወደ ጫፍ የደረሰ ዝውውር ነው። ኒውካስትል ዩናይትድ አይቮሪካዊውን በ42 ሚሊዮን ፓውንድ ሊያስፈርም ከጫፍ ደርሷል። ባንዙማን ትሬን ይባላል። ለ5 ዓመት እንግዲህ ኮንትራቱን በኒውካስትል አስፍሯል። ኦልሞስት ይህም በፊርማው የተጠናቀቀ ነው። ይህም በሕክምና እንግዲህ የሕክምና ምርመራ ብቻ ይቀረዋል ማለት ነው። በ45 ሚሊዮን ዩሮ ነው እንግዲህ ያስፈረመው። አንቶኒዮ ጎርደን በ80 ሚሊዮን ዩሮ ወደ ባርሴሎና መዘዋወሩን የቅርብ ጊዜ ትዝታ ነው። እንግዲህ ይህንን በ80 ሚሊዮን ዝውውር ወደ አንቶኒ ጎርደንን ከሸጡ በኋላ ኒውካስሎች ባንዙማን ትሬን በ40 ሚሊዮን ወደ ራሳቸው አዘዋውረዋል ማለት ነው። ይህም እንግዲህ የ30 እና የ40 ሚሊዮን ዩሮ ትርፍ ኒውካስሎች አግኝተዋል ማለት ነው ከሁለቱ ተጫዋቾች ዝውውር ማለት ነው። ይህም የሚገርም ነው። ባክባይሶቹ አልተቻሉ። የሚገርም ነው። ባክባይሶቹ አስደናቂ ዝውውሮችን እያደረጉ ይገኛሉ። በዚህ ዓመት እንግዲህ
የመውረድ ስጋት የነበረባቸው በጣም ተጨንቀው በመውረድ ስጋት ላይ ሲጨነቁ የነበሩት ባክማይሶቹ አልተቻሉም። የማይታሰብ ዝውውሮችን እያደረጉ ይገኛሉ። ምናልባትም በቀጣይ ሲዝን 2026/27 የእንግሊዝ ፕሪሚየር ሊግ ላይ ምናልባትም ለዋንጫ ከሚወዳደሩ ክለቦች አንዱ ነው ተብሎ ነው የሚገመተው ባክባይሶቹ። እነዚህ እንግዲህ ቶትንሃም ሆትስፐርስ የሚገርም ዝውውሮችን እያደረገ ሳይታሰብ ትልልቅ ቡድኖች እንኳን የእንግሊዝ ብሔራዊ ቡድኖች አንጋፋ ቡድኖች እና አርሰናል፣ ሲቲ፣ ማንቸስተር ዩናይትድ እና ሊቨርፑል እንኳን ያልደፈሩትን ዝውውር እየፈጸሙ ሪከርድ እየሰበሩ ይገኛሉ። ከሲቪያ እንግዲህ አስደናቂ ተጫዋች በ20 ሚሊዮን ዩሮ ጆሲኦን ሲያመጡ ገና 22 ዓመቱ ነው። ይሄ ተጫዋች እንግዲህ በሁሉም የመጫወቻ ሜዳ ላይ እንደ ልብ የሚጫወት በጣም ቀልጣፋና ብቃት ያለውን ተጫዋች ቶትንሃም ወደ ራሱ እንግዲህ ንብረት አድርጎታል ማለት ነው። የሚገርም ነው። ቶትንሃም ሆትስፐርስ አስፈሪና አስደንጋጭ ዝውውሮችን እያደረገ ይገኛል። በቀጣይ እንግዲህ በፕሪሚየር ሊጉ ይህን ክለብ ከመውረድ የተረፈውን ክለብ እንግዲህ ምናየው ይሆናል። ምን ታሪክ ምን አይነት ውድድር ስናያለን። ለዋንጫ ከሚፋለሙ ቡድኖች አንዱ ይሆናል ተብሎ ነው የሚገመተው። በቀጣይ ክርስቲያን ሮሜሮን ያጣሉ እንግዲህ ሊቨርፑሎች። ባርሴሎና እና ሪያል ማድሪድ ፈላጊዎቹ ናቸው። ተጫዋቹ ግን ወደ ስፔን መሄድ እፈልጋለሁ፣ እዚህ መቆየት አልፈልግም እያለ ለቶትናሞች እንትን እያለ እየተከራከረ ይገኛል። መልቀቅ እፈልጋለሁ ብሏል። ነገር ግን ቶትንሃሞች ይህን ተጫዋች በፍጹም አንለቀውም፣ የቀጣይ ፕሮጀክታችን አንዱ አካል ነው ሲሉ አሰልጣኝ ሮቤርቶ ዲዘርቢ ሀሳባቸውን እየገለጹ ይገኛሉ። ክርስቲያን ሮሜሮን መልቀቅ የማይታሰብ ነው ብለዋል። ነገር ግን ልጁ ልቀቁኝ፣ በሌሎች ክለቦች መጫወት ፈልጋለሁ እያለ ሀሳቡን እየገለጸ ይገኛል። በ92.5 ሚሊዮን ፓውንድ ዝውውሩ የተጠናቀቀው ሳንድሮ ቶናሌ የሕክምና ምርመራውን እያደረገ ይገኛል። በአርሰናል፣ በሊቨርፑል፣ በቼልሲ እንዲሁም በሌሎችም ትልልቅ ቡድኖች ሲፈለግ የነበረው አንድሮ ቶናሌ ይሄ ድንቅ የክንፍን ተመላላሽ የኒውካስሉ ተጫዋች ሳይታሰብ ወደ ቶትንሃም ተቀላቅሏል። በ92.5 ሚሊዮን ነው። ቀጣይ ጨዋታው የልጁ ብቃት እየታየ ሌሎች 5 ሚሊዮን ተጨማሪ ይኖራል ማለት ነው። አጠቃላይ ክፍያው ወደ 100 ሚሊዮን ይደርሳል ማለት ነው። ይህም ሪከርድ በሰበረ መልኩ ወደ ቀጣይ ወደ ቶትንሃም ተቀላቅሏል ማለት ነው። ቶትንሃም ቡድኑ በጣም እያጠናከረ ይገኛል። በቀጣይ ሮቤርቶ ዲዘርቢ እንግዲህ በዋንጫ ፉክክር ውስጥ ይጠበቃሉ ማለት ነው። በታላላቅ ክለቦች ሲፈለግ የነበረው እንግዲህ ይሄ ተጫዋች ወደ የቶትንሃም ንብረት ሆኗል ማለት ነው። ዌስትሃም ተጫዋች አስፈርሟል። ይህ የ26 ዓመቱ ጣሊያናዊ ድንቅ ተጫዋች የቶትንሃም ንብረት ሆኗል። ሳንድሮ ቶናሌ ገርም ነው። አስደናቂ ነው። ቶትንሃም እንግዲህ በአንድ ቀን ልዩነት የራሱን ሪከርዶች ሰባብሯል። ሶላንኬን ዝውውር ሪከርድ የሰበረ አንድ ሌላ ተጫዋች አስፈረሙ። ይኸውም የዌስትሃም ዩናይትዱ ማቲያስ ፈርናንዴዝ ነው። ማቲያስ ፈርናንዴዝ እንግዲህ ቶትንሃምን የተቀላቀለው የሶላንኬ ይዞት የነበረውን የገንዘብ የዝውውር መጠን በመስበር ነው። ከዛም የማቲያስ ፈርናንዴዝንም ሪከርድ በመስበር እንግዲህ ሳንድሮ ቶናሌ ሶስተኛው እንግዲህ ተጫዋች ሆኗል። ቶትንሃም ውስጥ እንግዲህ የራሳቸውን ሪከርድ እየሰበሩ ይገኛሉ። ሳንድሮ ቶናሌ በ92.5 እንዳልኳቸው ቀሪ ክፍያዎች እያሉ በ100 ሚሊዮን ማለት ነው። ማቲያስ ፈርናንዴዝም በ80 ሚሊዮን ዩሮ ነው ያስፈረመው። የራሳቸውን ሪከርድ እንግዲህ በመስበር ላይ ይገኛሉ ማለት ነው። የካሚቫንጋ ወኪል ከሲቲ ጋር እየተደራደረ ነው መባሉ ታውቋል። ይህ ተጫዋች እንግዲህ የሪያል ማድሪድ ተጫዋች ነው። ኤድዋርዶ ካሚቫንጋ በጣም አስደናቂ የሪያል ማድሪድ ተጫዋች ወደ ሲቲ ይመጣሉ። ይሄ ሌላ ጥያቄ ነው። ምክንያቱም የእሱ ወኪል እንግዲህ ከሲቲዎች ጋር እየተደራደረ ይገኛል። ቼልሲ ማርኮ ባሌስትራን ዝውውር አጠናቋል። የግራኒት ዣካ እንዲሁ ይህም ተጫዋች በባለፈው ዘግበንላችኋል። በማለቅ ላይ ያለ ዝውውር ነው። የግራኒት ዣካ እና ማርኮ ባሌስትራ ማክሲያን ሎክስም በድርድር ላይ ይገኛል። ይህም ሌላው አስገራሚ ተጫዋች ነው። ቼልሲ እንግዲህ ብዙ ተጫዋቾችን እየለቀቀ ይገኛል። በተቃራኒው ደግሞ ተጫዋቾችን እያስፈረመ የሚገኝ አስገራሚ ቡድን ሆኗል በዚህ ዓመት። ኢማኑኤል ኢማን ይሄም ሌላኛው እንግዲህ ከስትራስበርግ ወደ ቼልሲ የሚቀላቀል ተጫዋች ነው። እነዚህ በቀጣይ እንግዲህ የትኞቹ ይፈርማሉ የትኞቹስ እንትን የሚሉትን በሂደት የምናየው ነው የሚሆነው።
ሊቨርፑልን ስንመለከት በግራ ተመላላሽ ላይ ሜዶሽ ኬርኬዚን ይቀጥላል ወይስ አይቀጥልም? አንድሮ ሮበርተስም እንደዚሁ እሱ ለቋል። ሜዶሽ ኬርኬዚ ሌላ ተጫዋች ያመጣል ወይንስ ቴሚካስን እና ሜዶሽ ኬርኬዚን አንድ ላይ አድርገው ያጫውታሉ? ይሄ ስለ ሊቨርፑል ምናልባት የለቀቀውን አንድሮ ፈርናንዴዝን ይተካሉ ወይ? ይሄን ብቃት ያለው ተጫዋች ተክተው እነዚህ ሁለቱን ቴሚካስ ይተኩታሉ ወይንስ ሌላ ተጫዋች ያመጣሉ የሚለውን እንግዲህ እናንተ እስኪ በተለይ የሊቨርፑል ደጋፊዎች ይህንን ሐሳብ እስኪ ምላሽ ስጡበት። የዝውውር ሂሳቦች እንግዲህ በአሁኑ ሰዓት የእንግሊዝ ፕሪሚየር ሊግ እንደውም በአውሮፓ በዓለም ላይ ያሉ የዝውውር ገንዘቦች ከፍ ብለዋል። የሚገርም ነው። ወደ 100 ሚሊዮን 80 እና ከ80 ሚሊዮን በላይ ሆነዋል። የኤሊዮት አንደርሰን፣ የማቲያስ ፈርናንዴዝ፣ የሳንድሮ ቶናሌ እና ሌሎችም እንዲሁ ከፍ ያለ ዋጋ ነው በአሁኑ ሰዓት እየተከፈለባቸው ያለው። ከዚህስ በኋላ ሌሎች ዝውውሮች ሲፈጸሙ ዝቅ ያለ እንዴት ሊሆን ይችላል? እንዴት ነው ዝቅ ከ80 በታች ያንሳል ወይስ ከዛ በላይ ነው የሚሉ ብዙ ነገሮች እየተነሱ ክለቦች እያነሱ ይገኛሉ። እነሱም እንግዲህ ከዋጋ ውድነት የተነሳ በስቴዲየም ላይ የመግቢያ ጭማሪ ያደርጋሉ እየተባለ አንዳንድ ሚዲያዎች እየገለጹት ይገኛሉ። ሊቨርፑል የአማካይ ተጫዋቹን አዳም ዋርተንን ይፈልጋል። ስለሆነም የተለመደው የዝውውር ሂሳብ ከ80 እስከ 100 ሚሊዮን ይጠበቃል ማለት ነው። ከላይ እንደገለጽኩላችሁ ኮርት ጆንስ በ80 ሚሊዮን ሊሸጠው ኦልሞስት ዋጋ ለጥፎበታል። ሊቨርፑል ይሄን ኮርት ጆንስን ሊሸጥ ነው። አንዲ ኦረላ ከበርንማውዝ ያላቸውን እንዳለ የአሰልጣኝ ስታፍ ጠቅላላ ይዘው መጥተዋል ወደ ሊቨርፑል እየተባለ ነው። ጠቅላላ አዘዋውረዋቸዋል። አብረዋቸው ሲሰሩ የነበሩትን የአሰልጣኝ ስታፍ አባላት ወደ ክለባቸው ወደ ሊቨርፑል አንድሬ ኦላ አምጥተዋል እየተባለ ነው። እንግዲህ ሌሎችም ዘገባዎችን ዝውውሮችን በቀጣይ የምናቀርብላችኋል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራማችን ተደራሽነት እንዲኖረው አድርጉ። ሌላው ማንቸን ስንመለከት እንግዲህ የቡርኖ ፈርናንዴዝን ፍላጎት የማቲያስ ፈርናንዴዝ ወደ ክለቡ እንዲመጣ ከፍተኛ ፍላጎት ነበረው። ግን ማቲያስ ፈርናንዴዝ ሳይታሰብ በድንገት እንግዲህ እንደነገርኳቸው ወደ ቶትንሃም ተቀላቅሏል። የዶርትመንዱ እንግዲህ ፍሌክስን በድርድር ላይ ይገኛሉ። ይሄ ጀርመናዊ ድንቅ ተጫዋች ማንቸስተር ዩናይትድ ወደ ራሱ ሊያደርግ በድርድር ላይ ይገኛል። ማንቸስተር ዩናይትዶች እንግዲህ ኡራጋዩን ማክሲያንን እየተከታተሉት ይገኛሉ። 70 ሚሊዮን ፓውንድም ተለጥፎበታል ይሄ ተጫዋች። ይህ ማክሲያን ኦሬሎ ይባላል። ይህ ተጫዋች የሚገርም ተጫዋች ነው። ጆንሰን ሳንቾ ከዩናይትድ በነፃ ተሰናብቷል። የሚገርመው ነገር ይሄ ልጅ ወዴት ያርፋል የሚለው አሁንም አየር ላይ የተንሳፈፈ ተጫዋች ነው። ወደትኛው ክለብ ይሄዳል የሚለው አሁን በጥያቄ ላይ ነው የሚገኘው። ጆንሰን ሳንቾ በቀጣይ የትኛው ክለብ ያርፋል፣ ማረፊያው የት ነው የሚለውን በቀጣይ የምናየው ይሆናል። አርሰናል ስንመለከት ባርሴሎና የመድፈኞቹን የመሃል ተከላካይ ለማስፈረም ጥረት እያደረገ በዝውውር ራዳር ውስጥ አስገብተውታል። የአርሰናሉን የመሃል ተከላካይ ወሳኝ የጀርባ አጥንት የመድፈኞቹን የጀርባ አጥንታቸውን ለማስኮብለል ባየር ሙኒኮች ባርሴሎናዎች ጥረት እያደረጉ ይገኛሉ። በ150 ሚሊዮን ፓውንድ በማቅረብ ይህንን ድንቅ የአርሰናል ተከላካይ ለማስኮብለል ከአሁኑ ስራ በድብቅ ስራ እየሰሩ ነው። በይፋ የወጣ ነገር ባይኖርም በድብቅ ስራ እየሰሩ ነው ይባላል። ይኸውም ሳሊባ ነው። ሳሊባን እንግዲህ የሚገርመው የፈረንሳዊ ድንቅ የአርሰናል ክለብ ተጫዋች የሚገርም ተጫዋች ነው። የሱን ለማስኮብለል ባርሴሎና በውስጥ እየሰሩ ነው እየተባለ ይገኛል። አርቴታ ሳሊባን በገንዘብ አልቀይረውም፣ በገንዘብ የምደራደርበት ተጫዋች አይደለም ሲል ሀሳቡን እየገለጸ ይገኛል። ጃኮቭ ኪዮር ወደ ፖርቶ ሄዷል። ጃኮቭ ኪዮር እንግዲህ ወደ ፖርቶ ሄዷል ማለት ነው። 16 ሚሊዮን ፓውንድ ለአርሰናል አስገኝቷል። ጃኮቭ ኪዮር 16 ሚሊዮን ከፍሎ ለአርሰናል ፖርቶ ወስዶታል ማለት ነው። በቀጣይም እንግዲህ የገብርኤል ማርቲኔሊ፣ የገብርኤል ጀሱስ፣ የክርስቲያን ኖርጋርድን ሽያጭ በቀጣይ የምናያቸው ይሆናል። እነዚህ እንግዲህ ከአርሰናል የሚለቁ ተጫዋቾች ናቸው። በቀጣይ የምናየው ነው የሚሆነው። የአርሰናል ቁጥር 1 ምርጫዎች አሉ ወደ ክለቡ ሊያዘዋውራቸው እስከዛሬም ድረስ እየዘገብንላችሁ ነበር። እነዚህ እንግዲህ ያልተጠናቀቁ መጨረሻቸው ያልታወቀ በጣም ድንቅ የሆኑ ተጫዋቾችን አርሰናል ይፈልጋቸዋል። ነገር ግን እስካሁን ፍጻሜያቸው አልታወቀም። የዝውውሩ ፍጻሜ ስላልታወቀ እኛም በየቀኑ እንዘግብላችኋለን ማለት ነው። ሞርጋን ሮጀርስ፣ ብራድሌ ባርኮላ፣ ቪኒሺየስ ጁኒየርንም እንግዲህ ይሄ
ባየር ሙኒክ ሪያል ማድሪድ ተጫዋች ነው። እሱንም እንግዲህ ይፈልገዋል አርሰናል። በቀጣይ እነዚህን እነ ሞርጋን ሮጀርስን እነዚህን የመሳሰሉትን በምን አይነት ሁኔታ ሊያዘዋውራቸው ይችላል አርሰናል? ምክንያቱም ከአርሰናል የሚለቁ ተጫዋቾች ስላሉ እነሱን ለመተካት እነዚህን የግድ ድንቅ ተጫዋቾች መስዋዕት ከፍሎ ቢሆን ወደ ክለቡ ማዘዋወር መቻል አለበት። ቪኒሺየስ ጁኒየርንም እንዲሁ አርሰናል በድብቅ ለማዘዋወር ወደ አርሰናል ለማምጣት ስራ እየተሰራ ነው። በቀጣይ የምናየው ይሆናል። እንግዲህ እነዚህ ለዛሬ የነበሩ የዝውውር ዜናዎች ናቸው። በቀጣይ በሌሎች ዜናዎች እስከምንገናኝ ቸር ሰንብቱ። ጤና ይስጥልን።